አድኑልኝ ወገኖች አድኑልኝ በሰማይ በምድር ታገኙታላችሁ ቀጥታ እንደሚገለኝ ለምንድነው እርሱን ሲያይመው አፉ ላይ What's up YouTube እንዴት ናችሁ we're back with another video What ተመልሰን መተናል ዛሬም እንደተለመደው ጽድት ያለ ቪዲዮ ይዘልናችሁ መተናል ሶፎንያስ ተምኔሉ ጋር እንዳያችሁት በጣም አነጋጋሪ ሆኖ ሶፎንያስ ዛሬ ፌስቡክ ላይ አንድ ነገር ለጥፎ ነበር ምንድነው እሱ እናቱ እንደሞተች አድርጎ ፌስቡክ ላይ ለጥፏል ምን ይላል ግን ለምን ሰላምዬ ጨከንሽብኝ አሬ ምን ጉር ነው የምሰማው ሰላምዬ እናቴ ወይኔ ደጓ እናቴ ተሰወርሽብኝ ገደሉብኝ አይደል አንቺንማ በኔ አጨክኝም ሞተሽብኝ ነው አይደለ ድንጋይ ካብ ላይ ካርቶን አንጥፈን የተኛ ነው ተረሳሽ ወይ እናቴ ኦቾልኒ ሸጠሽ አሳደግሽ መርካቶ ለመርካቶ ኪዳነ ምሕረት ለኔን ለማንጥለሽ እሚል እናቱ እንደሞተች የሚያሳይ አይነት ቪዲዮ ፖስት አድርጎ ከዛ በኋላም ደግሞ ብላክ እንትን አድርጎ ባጸደ ገነት ኑሪልኝ እናቴ ምናምን ብሎ ሶፎንያስ ፖስት አድርጎ ነበር ፌስቡክ ገጹ ላይ ለምንድነው መስቀው ነኝ እናቷም መጣች አልሞትኩም ምን ያለው ብላ መጣች እሺ ወደ ቪዲዮ እንገባለን ይመቻችሁ ጋዜጠኛ ሶፎንያስ ዋሲሁን ቤተሰቦች እውነታውን ለማስረዳት እዚህ ስቱዲዮአችን ተገኝተዋል አንዴ በመጥረቢያ ልሻል ይልኛል አንዴ በቢላ ልሻል ስላለኝ ህይወቴን ማዳን ስለሆነ አምጥጬ ወጥቻለሁ ወንድምሽ እውነት ነው ወይ what አንዴ በመጥረቢያ ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማቀው ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ በሱ ምክንያት እንዳደርሽ ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ ሆስፒታል ምናምን ስለወስደው አይቀመጥም ወይ ሽንቴን ብሎ ያመልጠናል ልጁ እዚህ ጋር እናቴ ምን ሆነሽብኝ ምናምን ብሎ ፖስት ያረጋታል በጣም እኮ ያለቀሰ ፖስት አድርጓል ምናምን እናትየው እዚህ ጋር ምንድነው የምትለው በኋላ ላይ ደግሞ ከሱ ተሽሎት ወደ ስራ ከተመለሰ በኋላ ከባህል ወግና ስርዓት እንዲሁም ከሃይማኖት ባፈነገጠ መልኩ ነውር ተግባር ላይ ፈጽሞ እጅ ከፍንጅ ተያዘ በሚል በማህበራዊ ሚዲያ ተንቀሳቃሽ ምስሎችን የያዘ ቪዲዮ በስፋት ሲዘዋወር ነበር ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ ከወራት በኋላ ደግሞ በትላንትናው ዕለት ተፈውሻለሁ እግዚአብሔር መልካም ነገር አድርጎልኛል አንገታችሁን ያስደፋኋችሁ ኢትዮጵያውያን ከዛ በመሰከርነት ጠብቁኝ በትልቅ መስከርነት ምናምን ብሎ ፖስት አድርጎ ነበር ከሰዓታት በፊት ደግሞ እናቴ ሰላምዬ ጽሁፍም አጋርቷል የጋዜጠኛ ሶፎንያስ ዋሲሁን ቤተሰቦች እውነታውን ለማስረዳት እናቴ ሰላም ምንድነው ይቅርታ በጣም አታወራም እመቤት እናት ቶሎሪና የልጃቸውን የጤና ሁኔታ ለማስረዳት እዚህ ስቱዲዮአችን ተገኝተዋል በያላችሁበት ቆይታ እንድታደርጉ እሺ ቀጥይና ወሬ ያው በህይወት አለሁኝ እግዚአብሔር ይመስገን ይሄ የሱ ችግር የአይምሮ ችግር ስላለበት እንደዛ ብሎ በቃ እናት ነው ያሰራውና በህይወት አለው እግዚአብሔር ይመስገን ከወራት በኋላ ነው አሁን በማህበራዊ ሚዲያ መልእክቶችን መልቀቅ የጀመረው እርሶ ጋር ነበር እርሶ ቤት ነበር እኔ ጋር ነበር አመት አልፎታል ይሄ ባርቦራ የሚባለው በሽታ ሲጀምረው እኛ አናቅም በቃ ይሄ የጉር ባርቦራ የሚባለው በሽታ ሲጀምረው እኛ አናቅም በቃ ይሄ የጉርምስና አለ አይደለም የጉርምስና አነጋገር እየመሰለን በቃ ረባክ ተረጋጋ ያነጫንጫዋል ልማታ ይላል ለካ አላወቅንለትም ነበርና የአይምሮ እነዚህ እንትኖች አሉ አይደለ እነሱ ሳይኮሎጂ የሚያጠኑ አረ ለምን አትወስዱትም የአይምሮ ህክምና ያስፈልገዋል እዛ ብትወስዱት ይሄ ልጅ ይድናል ብለውን ይሄን አማከሩን በአጋጣሚ ያው ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለአንድ ወር ተኛ እዛው ክትትል ሲያረጉለት እውነትም ደህና ሆነ ማን ሂድ ገዳም ይሻላል ገዳም ደግሞ ሂድ ተብሎ ገዳም ይሄዳል ይሄ ልጅ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ
ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው በቃ ሰውነቴ ማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይሄው አሁን እንደምታዩ አምልጦ ነው የወጣው ከገዳም። አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አራታው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ። መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋ ቤነ ያለው አድኑልኝ። ወይ እናትዬው ተዘዝም በስመ አብ ደህና እናቱን በመጦሪያ እድሜው በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተ ይደፋባቸው ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን ሰውየው ደህና ይመስላል። ከዛ ለዛ ኮን አላመንኩትም። ደህና ይሆንና ደህና ነኝ ብሎ ይገባና ይበጠብጣል። ደህና አይደለም። በስመ እንደንት ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ይወስደው የነበረው መድኃኒት ስለማይገባ ገዳም ውስጥ ከዛ በኋላ በደንብ ታመመ። ሞር እንደው ከዛም እያመለጠ ምናምን ነው በቃና በቃ መድረሻውም መሄጃውም አናውቀውም። በቃ እንዳለ ቤት ውስጥ ሳሎን ውስጥ ተነስንሶ አንድ ቪዲዮ እያየሁ ነበረ፣ እያሳየሽኝ ነበረ። መቼ የሆነ ነው እሱ? አሁን የሆነው ቢያንስ ከ3 ቀን በፊት ምናምን ነው የሆነው። እንዳለ በቃ ፖሊሶች መጥተው ነበረ፣ አምቡላንስ ሁላ መጥቶ ነበረ። እኛ የሚወስዱልን መስሎን ነበረ፣ ማለት በቃ የሚረዱ መስሎን ነበረ። ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበር ያስገባ ነው። ለካ ለማረጋጋት ሲሆን አላውቅም፣ እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል። በምን ምክንያት ተወደመ? በቃ ገና ከመምጣቱ ከጸበልኩ ድኛለሁ ምናምን የሚል ፖስት እኮ ነው የቻሉ። ከዚህ ጋር አስገባላቸዋል በምስክርነት ጠብቁኝ ምናምን ብሎ ቤት ገብቶ ግን በቃ ሌላ ታሪክ ነው የፈጠረው። ጀለስ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። አዎ መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። ዘይቱን በሁለት ድስት ሞልቶ ያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው ምደፋው ነበር የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረ መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። ስጋት ውስጥ ነን። በጣም አስከፊ ነው። ከባድ ነው ነገሩ፣ ከባድ ነው በእውነት ነው የምልሽ፣ በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል።
ለምን እያወኩ ለምን ሰው እንደሆነ ጎረቤት ማያድንሽም ስለዚህ ህይወቴን እንትን ብል ይሻላል ብዬ ራሴን አድኛለሁ ለጊዜው ላለመታየት ቀጥታ እንደሚገለኝ ለምንድን ነው እሱን ሲያይ አፉ ላይ እናቴ ይለኛል እንደማመጥ ይለኛል ይሄ ውሸት ነው በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላይ ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው ላንቺ የሚከፈልሽ ውለታ እንደዚህ አይደለም ሐሳቤ ብዙ ነው ከፍርዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ በቃ ይሄን ነው ሁሌ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም በቃ ህይወቴ እኔ ሐሳቤ ስላንቺ ነው የሚለኝ እንደዚህ አርገሽ አይደለም ያሳደግሽኝ ብዙ ፈተና አይተሽ ነው አላባት ነው ያሳደግኩት የአባቱን ሞተ ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር እሱን ሁሉ ያውቃል እንዴት እንዳሳደግኩት አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም እንደዚህ እንዳደረገው አይምሮውን እስኪነካው ድረስ ያበቃው ምን አውቃለሁ አሁንም ፈልገው አድኑልኝ ወገኖቼ አድኑልኝ በሰማይ በምድር ታገኙታላችሁ አድኑልኝ ወገኖቼ በስመ አብ this is so emotional ብቻ የዛሬው ቪዲዮ ይህንን ይመስል ነበረ ቀጣይ በሌላ ቪዲዮ እንመጣለን ሙሉ ሸገር ኢንፎ ላይ ታገኙታላችሁ ለሱም ያው እግዚአብሔር ይርዳው ሌላ ምንም ማድረግ የምንችለው ነገር የለም አብራችሁን ስለቆያችሁ እናመሰግናለን ትንሽ ኢሞሽናል ያደርጋል ቪዲዮ ሙዴን ቀየረው እንዳለ መቻችሁ